በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 19 በዚች ቀን ሩጻፍ በሚባል አገር የሰማዕት ሰርጊስ ቤተ ክርስቲያን የከበረችበት ነው። ይህም ቅዱስ ሰርጊስ በሩጻፋ ሀገር በሰማዕትነት ባረፈ ጊዜ ምዕመናን ሥጋውን ወስደው ገንዘው በእነርሱ ዘንድ አኖሩት። በፊቱም መብራቶችን አኖሩ። የመከራውም ዘመን እስኪያልፍ በእነርሱ ዘንድ ተሰውሮ ኖረ። ከዚህም በኋላ ያማረች ቤተ ክርስቲያንን አነጹለት። 15 ኤጲስቆጶሳትንም ሰብስበው አከበሯት። በዚች ቀን ሥጋውን በውስጡ አኖሩ። ከእርሱም ድንቅ ተአምር ተገለጠ። በእምነት ከእርሱ ለሚወስዱ ሁሉ በሽተኞችን የሚፈውሳቸው ሽታው እጅግ ጣፋጭ የሆነ የሽቱ ቅባት ከሥጋው የሚፈስ ሆኗልና። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ትድረሰን ለዘላለሙ አሜን። ሰላም እብል ለኤጲስቆጶሳት ዘተአየኑ ከመይቀድስዋ ለመካኑ ለሰርጊ ሳሚሃ ዘአርአየስ በሥልጣኑ ቀባ ፍረት ምዑዝ ለአንፈ ኩሉ ዘይጼኑ እስከ ዮም አለው ዘይውዝ እምበድኑ። በዚህች ዕለት የሮም፣ የአፍርንጊ፣ የሶርያ፣ የአርማንያ ክርስቲያን ከግብፅ ከኢትዮጵያና ከኖባ በቀር የስብከተ ገና ጾምን የሚጀምሩበት ነው። ለእግዚአብሔር ምስጋና ይሁን አሜን። በዚህች ዕለት ጌቶቻችን ከሆኑ ከ12ቱ ሐዋርያት የአንዱ የቅዱስ ሐዋርያ በርቶሎሜዎስ መታሰቢያው ነው። ደግሞም ልዋ በሚባል ሀገር አስተምሮ ብዙዎችን እግዚአብሔርን ወደ ማወቅ ለመለሰበት መታሰቢያው ነው። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ሐዋርያ መስተጋድለ በተወርኦ ባሕር ሙቅ እንዘሰቀ ጸጉር ጥብሉለ በርተሎሜዎስ ገዳመ አመምስሌሆሙ ኤለ በማየ ጸሎቱ ጽማ ነጋዴያን አጥለለ ወአንሰአ አዲ ዘሞቱ አቅማለ። በዚህች ዕለት ቅዱስ ቴዎፍሎስ ከሚስቱ ጰጥሪቃ ከ5 ወር ልጁም ከደማሊስ ጋር በሰማዕትነት አረፈ። ይህም ቅዱስ እግዚአብሔርን በመፍራትና በአማራ አምልኮ ያደገ ነው። ሰዎች ሄደው ቅዱስ ቴዎፍሎስ ክርስቲያን መሆኑን ለመኮንኑ ለአንቲጳጦስ ነገሩት። መኮንኑም በዚህ ውስጥ ጣዖት ቤት ሳለ ወደ እርሱ ያመጡት ዘንድ አዘዘ። ቅዱሱንም ባቀረቡት ጊዜ አንተ ከወዴት ነህ? ሃይማኖትስ ምንድን ነው? አለው። እርሱም የክብር ባለቤት ጌታ ኢየሱስ ክርስቶስን የማምን ክርስቲያን ነኝ። መኮንኑም በክፉ አሟሟት እንዳትሞት ለአማልክት ሰዋ አለው። ቅዱሱም ክብር ይግባውና ከጌታዬ ከኢየሱስ ክርስቶስ በቀር ለረከሱ አማልክት አልሰዋም አለው። መኮንኑም የሆድ ዕቃው እስኪታይ ሰቅለው ይሰነጣጥቁት ዘንድ አዘዘ። እርሱ ግን በጌታችን ኃይል ስለተጠበቀ ምን አልደረሰበትም። ሁለተኛም እሳትን አንድደው ከውስጡ እንዲጨምሩት አዘዘ። ቅዱሱም በእሳት መካከል በጸለየ ጊዜ እሳቱ ተበተነ፣ ምን ሳይነካው ከእሳት ውስጥ ወጣ። መኮንኑም ይህን አይቶ በረሃብ እንዲሞት አስረው በጽንተው ይጠብቁት ዘንድ አዘዘ። ከ8 ቀንም በኋላ ሚስቱ ጰጥሪቃ ሕፃኗን ተሸክማ መጣች። ምስክርም ሆኖ በክርስቶስ ስም ይሞት ዘንድ አጽናናቸው። መኮንኑም ለቅዱስ ቴዎፍሎስ ምግብ የሰጠው እንዳለ ብሎ ሊመረምር ሄደ። የእስር ቤቱንም ደጅ በከፈተ ጊዜ ጣፋጭ የዕጣን መዓዛ ተቀበለው። ቅዱስ ቴዎፍሎስንም በተነጠፈ መቀመጫ ላይ ተቀምጦ 3 መላእክት ማርና ወተት ሲመግቡት አገኘው። ባየውም ጊዜ ደንግጦ ወደ ኋላው ተመለሰ። በማግስቱም ቅዱስ ቴዎፍሎስን ወደ አደባባይ እንዲያመጡ ታዘዘ። እርሱም ሚስቱ ተከትለው መጣ። መኮንኑም ዲዮስ ለሚባል አምላክ ሰዋ አለው። ቅዱሱም እኔ ዓለምን ሁሉ ለያዘ ለእውነተኛው አምላክ ለጌታዬ ኢየሱስ ክርስቶስ እንጂ ለሌላ አልሰዋም አለ። በዚያን ጊዜ ለአንበሳ እንዲጥሉት መኮንኑ አዘዘ። አንበሳውም ሮጦ እግሮቹን ሳመ። ከዚያም በኋላ በእግዚአብሔር ፈቃድ አቆሰለው። ተጋድሎውን በዚህ ፈጽሞ ነፍሱን ሰጠ። ቅድስት ሚስቱ ጰጥሪቃም ሥጋውን አንስታ ከሳጥን ጨመረች። መኮንኑም እርሷን ወደ አደባባይ አምጥተው ለአንበሳ እንዲሰጧት አዘዘ። ሕፃኑም አንበሳውን ባየው ጊዜ ሳቀ። የ5 ወርም ልጅ ሲሆን አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምናለሁ ብሎ ተናገረ። ይህንንም ብሎ በአንበሳ አፍ ከእናቱ ጋር ተበላ።
ለእግዚአብሔር ምስጋና ይሁን። እኛንም በሊህ ሰማዕታት በጸሎታቸው ይማረን፣ በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን።